የውድድር ዘመኑ ሲጀመር በለንደን አየር ላይ ጥርጣሬዎች ነግሰው ነበር። በ70 ሚሊዮን የዝውውር ዋጋው ወደ ኤምሬትስ የመጣው ስዊድናዊው አጥቂ ደካማ ተብሎ በሚታሰበው የፖርቹጋል ሊግ ውጤት እንጂ በጠንካራው የእንግሊዝ ፕሪምየር ሊግ ሊሳካለት አይችልም የሚሉ ወገኖች ብዙ ነበሩ። ሆኖም ዛሬ ላይ ሆነን ስንመለከት ቪክተር ዮኬሬሽ ወደ ለንደን መጥቶ መላመድ ብቻ ሳይሆን ራሱን ቀይሮ አርሰናልን ወደ አዲስ የታክቲክ ምዕራፍ አሸጋግሯል። የስፖርት ታዛቢዎች ዮኬሬሽ በለንደን ቤት ያሳለፋቸውን የመጀመሪያዎቹን ጥቂት ወራት አይረሱትም። ፕሪምየር ሊግ ለባዕድ አጥቂዎች ስጋ መፍጫ እንደሆነ ይታወቃል። ዮኬሬሽ በመጀመሪያዎቹ 12 ጨዋታዎች በሜዳ ላይ የነበረው እንቅስቃሴ አውሎ ነፋስ ውስጥ ሆኖ ካርታ ለማንበብ እንደሚሞክር ሰው ነበር። አካላዊ ፍልሚያው ከጠበቀው በላይ ጠንካራ ሆኖበት ነበር። በፖርቹጋል በቀላሉ ይረታቸው የነበሩ ተከላካዮች በእንግሊዝ ምድር ግን መልሰው ሲገፉት ተመልክተናል። ነገር ግን እውነተኛ ጋዜጣዊ ትንታኔ የሚጠይቀው ለምን የሚለውን ጥያቄ ነው። ችግሩ የሊጉ ፍጥነት ብቻ ሳይሆን የሚኬል አርቴታ ጥብቅና ስልታዊ አጨዋወት የጠየቀው መስዋዕትነትም ጭምር ነበር። እንግዲህ እዚህ ጋር ነው የታክቲክ ግጭት የሚጀምረው። ዮኬሬሽ በተፈጥሮ ክፍት ቦታን የሚወድ አጥቂ ነው። በተከላካዮች ጀርባ ያለውን ሜዳ መሮጥና ኳስን በፍጥነት ወደ ግብ መውሰድ ይፈልጋል። በአንጻሩ አርሰናል በኳስ ቁጥጥርና በትዕግስት እንዲሁም አልፎ ተርፎ በጥንቃቄ ላይ የተገነባ ቡድን ነው። በነሐሴና መስከረም ወራት በዮኬሬሽና በአርሰናል አማካዮች መካከል ግልጽ የሆነ አለመጣጣም ታይቶ ነበር። ዮኬሬሽ ወደ ግብ ለመሮጥ ሲሞክር አማካዮቹ ኳሱን ይዘው ቡድኑ እንዲደራጅ ይመርጡ ነበር። ደጋፊው ዮኬሬሽ አጥቂነቱ የት ሄደ ብሎ መጠየቅም ጀመረ። ነገር ግን ማስተካከያው የተጫዋቹ ብቻ ሳይሆን የክለቡም ነበር። አርቴታ ቀጥተኛ አጥቂን በኳስ ቁጥጥር ስርዓት ውስጥ እንዴት ማዋሃድ እንዳለበት መማር ነበረበት። የዮኬሬሽን የመጀመሪያ ጨዋታ ከዛሬው ብቃቱ ጋር ብናነጻጽረው የሚታይ አካላዊ ለውጥ እናስተውላለን። የቴክኒክ ባለሙያዎች እንደሚሉት ዮኬሬሽ ከሊዝበን ከመጣበት ጊዜ ይልቅ አሁን ቀለል ያለ አካል ይዞ ይታያል። ይህ በአጋጣሚ የሆነ አይደለም። በፕሪምየር ሊግ ለ90 ደቂቃ ያለማቋረጥ ፕረስ ለማድረግ የሰውነት ክብደቱን በመቀነስ ፍጥነቱንና ጥንካሬውን ማመጣጠን ይኖርበታል። ይህ ለውጥ በአሁኑ ሰዓት አርሰናል ለሚከተለው ፕረስ የማድረግ አጨዋወት ወሳኝ ሆኗል። ዮኬሬሽ አሁን ግብ አዳኝ ብቻ አይደለም። በዘመናዊ እግር ኳስ የአንድ ልሂቅ አጥቂ መገለጫው ቡድኑ ኳስን ለማግኘት ለሚያደርገው ጥረት የግል ጥቅሙን መስዋዕት ማድረግም ነው። ወደ መረጃዎቹ እንለፍ። በ43 ጨዋታዎች 17 ጎሎችና 2 አሲስት። ቁጥሮቹ ጥሩ ይመስላሉ፣ ነገር ግን ከጀርባቸው ያለው ሚስጥር ይበልጥ ይገርማል። የእሱ የግብ ግምት 15.2 ነው። ይህ ማለት ከሚጠበቀው በላይ ጎል እያገባ ነው ማለት ነው። ከጥር 1 በፊት በየ212 ደቂቃው አንድ ጎል ያስቆጥር የነበረው ዮኬሬሽ ከጥር ወር በኋላ ግን በየ131 ደቂቃው ጎል ማስቆጠር ጀምሯል። ይህ የ38 በመቶ እድገት ነው። ለምን? ምክንያቱም የፎልስ ናይን ሚናን ጠንቅቆ ተረዳ። ኳስ እስኪመጣለት ከመጠበቅ ይልቅ ራሱ ቦታዎችን መፍጠር ጀመረ። ተከላካዮችን በመሳብ ለሳካና ለማርቲኔሊ ሰፊ የግብ ዕድል እንዲፈጠር አደረገ። የዮኬሬሽን ተጽዕኖ ለመረዳት የቀድሞ ክለቡን ስፖርቲንግ ሊዝበንን ማየት ይኖርብናል። ስፖርቲንግ በእሱ ምትክ ኮሎምቢያዊውን ሉዊስ ሱዋሬዝን አስፈርሟል። የሚገርመው ሱዋሬዝ በፖርቹጋል ሊግ በ42 ጨዋታዎች 33 ጎሎችን በማስቆጠር ከዮኬሬሽ የተሻለ ቁጥር አስመዝግቧል። እዚህ ጋር ነው ጥያቄ የሚነሳው። ዮኬሬሽ ውጤታማ የነበረው በስፖርቲንግ ስርዓት ምክንያት ነበር ወይስ የፖርቹጋል ሊግ ለማንኛውም አጥቂ ቀላል ነው? መልሱ ግን በሜዳ ላይ በሚታይ ብቃት ይገኛል። ሉዊስ ሱዋሬዝ የፍጹም ቅጣት ምት ክልል አጥቂ ሲሆን፣ ዮኬሬሽ ግን በመላው የአጥቂ ክፍል ላይ የሚንቀሳቀስ ሞታር ነው። ፕሪምየር ሊግ የሚፈልገው ደግሞ እንደ ዮኬሬሽ ያለውን ጉልበት ነው። አርሰናል ለሻምፒዮንስ ሊግና ለፕሪምየር ሊግ ዋንጫ በሚያደርገው ትንቅንቅ ውስጥ ዮኬሬሽ የጎደለችው ቁራጭ ሆኖ ተገኝቷል። ካይ ሃቨርትስና ጋብሪኤል ጀሱስ ያጡትን አካላዊ ጥንካሬ ለቡድኑ ሰጥቷል። ትችቶችን በሥራው ምላሽ ሰጥቷል። መላመድ በአንድ ጀንበር የሚመጣ ሳይሆን በረጅምና አድካሚ ሂደት ውስጥ የሚገኝ ነው። ቪክተር ዮኬሬሽ በአውሮፓ እግር ኳስ አናት ላይ ለመቀመጥ ብቁ መሆኑን አረጋግጧል። በለንደን የመጀመሪያ የውድድር ዘመኑ በጽናትና በሙያዊ ብቃት የሚታወስ ይሆናል። ስለተከታተላችሁን እናመሰግናለን።